አዑዙ ቢላሂ ሚነ ሸይጣን ረጂም። የአኽራን ቀንን ይጠየቃለሁ ብሎ የሚያስብ እና አላህንም የሚፈራ የሆነ ሰው እስከሚያልቅ ይከታተለው። ነገሩ ስለ አላህ መንገዶችና ተከታይ ህዝቦች ጉዳይ ስለሆነ የአላህ መንገዶች አደጋ ላይ ሲሆኑ ያልታገለ እስላም ጀነትን ለመግባት ፈጽሞ አታስቡት ይለናል። እስላሞች በአክሱም ጉዳይ ላይ የአፋር ወጣቶች ወሰኑ። በአክሱም ከተማ ውስጥ በእስላም ህዝቦች ላይ እየተፈጸሙ ባሉ ሁኔታዎች የአፋር ወጣቶች የእስላምነታቸውን ግዴታ ሊወጡ ግልጽ የሆነ ውሳኔ ላይ ደረሱ። ጥርስን በጥርስ ዓይንንም በዓይን ነፍስንም ወይም ሰውን የገደለ ይገደላል የሚለውን የአላህን ቃል ለመፈጸም ዝግጁ መሆናቸውን በዘመናዊ ስልክ ገለጹ። ይቀጥላል። የክርስቲያኑ ህዝቦች የሚከበሩት በተመሳሳይ ሁኔታ የእስላሞች ህዝቦችም ሲከበሩ ብቻ ነው። እንደዚሁም አላህ በተለያዩ ሱራዎች እየደጋገመ ያከበራቸውን መስጊዶች የተዘጉት ክፍት ሆነው ሲሰገድባቸውና 5ቱ የሰላት ጊዜያት የአዛን ጥሪ ሲሰማ እንጂ በአፋር ክልል የሚገኙ ቤተክርስቲያኖችም በተመሳሳይ ሁኔታ መዘጋታቸው አይቀሩም ወይም ይዘጋሉ። በመሆኑም ለተወሰነ ሳምንታት በትዕግስት እንጠባበቃለን። ነገር ግን ይህ ድርጊታቸው ወይም ሀገሪቱንም በአደጋ ላይ የሚጥል በመሆኑ ከዚህ መጥፎ ስራቸው የማይመለሱ ወይም በዚህ ሁኔታ የሚቀጥሉ ከሆነ የአላህ መንገዶች ወይም መስጊዶች የተከበሩ ስለሆነ በተመሳሳይ ሁኔታ ቤተ ክርስቲያኗም ክብሯን ታጣለች አሉ። አባባላቸው ሐቅ፣ እውነተኛ፣ ትክክለኛም ነው። እስላሞች በገዛ ሀገራቸው የበታች፣ ክርስቲያኖች በአፄ ምኒልክ ዘመን በወረራ ምክንያት ወደ እስላም ሀገሮች የመጡት የበላይ የነበሩበትና የሆኑበት የአፄዎች ጊዜና ዘመን ያበቃ ወይም ያከተመ መሆኑን አልገባቸውም ወይም አላወቁ። ስለዚህ የአፋር ወጣቶችና ዘራቸውም የተባረከ ስለሆነ ምስጋና እና መከበር ይገባቸዋል። ለምን? ከልባቸው በአላህ መንገድ ላይ ስለወሰኑ። ከአላህ መንገዶች በላይ የሚታገሉለት በአላህ ዘንድ ምንም ነገር የለም። አሁን ለአክሱም እስላሞች የተሰጣቸው የመጨረሻ ማስጠንቀቂያ አለ። የቤተ ክርስቲያኗ የበላይ መሪዎች ተሰብስበው ወጣቶችን በማደራጀት ሲሰግድ የተገኘ እስላም ቤት ውስጥም ቢሆን ግደሉት የሚል ይህንን ጉዳይ በምስጢር የተወያዩት 3 ክፍሎች ናቸው። 1 ቤተ ክርስቲያኗ፣ 2 አስተዳዳሪው የከተማው፣ 3ኛ የፍትህ አካላት። ፖሊስን ወደፊት አስቀደሙና አንተ ይህን ጉዳይ ለእስላሞች ንገራቸው። ቤተ ክርስቲያኗ የራሷን ውሳኔ ወሰነች። ስለዚህ ሲሰግድ የተገኘ ሰው እንደሚገደል ፖሊስ እንዲገጽ ተላከ። ፖሊስ ወረዳ ያሉ እስላሞች ሰብስቦ ያው በዘመናዊ ስልክ ነው ያየነው፣ ወይ ሰላትን ምረጡ ወይ ህይወታችን ምረጡ። ቤተ ክርስቲያኗ ወሰነች፣ ሲሰግድ የተገኘ ሰው ይገደላል የሚል። እስላሞች እነዚህ ትግሬዎች አላህ ያከበራቸው መስጊዶችና ተከታይ ህዝቦችንም ክብርን መናቅና መዳፈር ነው። ስለዚህ የእስላሞች ህዝቦች ሁሉ እንደ የአፋሩ ወጣቶች በአላህ መንገድ ላይ ለአክሱም ጨካኞችና አረመኔዎች ለሆኑት የሃይማኖት እና የፖለቲካንም ስራን አንድ ላይ ለሚሰሩት እና ለከተማይቱ አመራሮች
የተወሰነ ጊዜ ተሰጥቷቸው የማይመለሱ ከሆነ የእስላሙም ህዝቦች ሁሉ ሳንለያይ በአላህ መንገዶች ላይ አንድ አይነት ውሳኔ መወሰን አለብን። መንግስት በዚህ ጉዳይ ላይ ጣልቃ ከገባ ያው ሁለቱም የሀገሪቱ ዜጎች ናቸው። ክርስቲያኑ እስላሙ እኩል መብትም እኩል ኃይልም ብዛትም ያላቸው እኩል የመረጡት ነው መንግስትም። ስለዚህ የተጎዱ እስላሞች ሰብሮ ገብቶ እነዚህን 3 ክፍሎች የከተማን አስተዳዳሪ፣ ቄሱን፣ ፍትህ አካላትን ለህግ ካቀረበ ጥሩ ነው። ነገር ግን በወሬ ብቻ እስላምን ለማስተኛት ከሆነ እስላሙ አንድ መንገድ ብቻ ነው ያለው፣ አላህን ቃል ለመከተል አፋሩ ወጣቶች የወሰኑት ውሳኔ። ከዚህ ውጪ ካለ ከእስታዶች እንጠብቃለን። ለምን ቢባል በአክሱም የተዘጉት መስጊዶች የአክሱም ከተማ እስላሞች መስጊድ ብቻ አይደለም፣ በዓለማት ላይ የሚገኙ የእስላሞች ህዝቦች መስጊድ ነው። በተለይም በኢትዮጵያ ውስጥ ለሚኖሩት መስጊዳቸው ነው። እንደዚሁም በእስላሞች ክልሎች የሚኖሩ ቤተክርስቲያኖችም ለክርስቲያኖች ህዝቦች ሁሉ ቤተክርስቲያን ናቸው። ስለዚህ ለትግራዮች ለብቻ፣ ለአማራዎች ለብቻ የሚል ቤተክርስቲያን ስለሌለ የእስላሞች መስጊድ ተዘግቶ የክርስቲያኖች ቤተክርስቲያን ክፍት የሚሆንበት ምክንያት የለም። እስላሞች አላህ በብዙ ስራዎች ያከበራቸው መስጊድ ቀርቶ በተከበሩ ወር እንኳን ድንገት አደጋ ካደረሱባችሁ እናንተም እነሱ በሚያከብሩት ወር ላይ በተመሳሳይ ሁኔታ አደጋ አድርስባችሁ፣ በፈጸሙባችሁ ልክ ፈጽሙ። ክብሮቹም ተመሳሳዮች ናቸው። አላህም ያከበረው ነው፣ ክብራቸውም ነው። አላህን ፍሩ፣ ይህን ፈጽሙ ይላል። ተመልከቱ፣ በተከበሩ ወር ይላል። ግን ከቁርአን ቀጥሎ እስላሞችን ሰብሳቢ ቁርአንን የሚያነቡበት፣ ተውባ የሚያደርጉበት፣ ሰላት የሚሰግዱበት፣ አላህን የሚለምኑበት ቋሚ የሚሷሷቸው ነው ይህ መስጊድ። ስለዚህ ለተከበረው እንኳን እኩል በሆነ መጠን ፈጽሙ ይላል። እስላሞች አላህን ፍሩ። አላህ በተለያዩ ሱራዎች የተከበሩ መስጊዶች ብሎ ይገልጻቸዋል። ስለዚህ የእስላም ህዝቦችም በህይወት እያለን አላህ ያከበራቸው መስጊዶች ሲዘጉና ሰላት እንዳይሰገድበት አዛውንቶችና ከ80 ዓመት በላይ የሆኑት ሽማግሌዎችን እንደዚሁም የተከበሩ እስታዶች በአካሎቻቸው ጉዳት እና ፊቶቻቸው ደም በደም እስከሚሆኑ ድረስ እየተሰቃዩና እየተደበደቡ እንዳይሰግዱ ሲከለከሉ ዝምታን ከመረጥን በአላህ መንገድ በአላህ ዘንድ ተጠያቂዎች ነን። የአላህ እርግማን ይወርዳል። አዛብም ስንሞት አኽራ ቀን አዛብም ይጠይቀናል። አትጠራጠሩ። የአላህ ቁጣና እርግማን አይቀርም። በዚህ አይነት ጉዳይ እስላሞች በተለያዩ ሱራዎች ጀነትንም ለመግባት የሚፈልግና አላህንም የሚፈሩት እስላሞች በዚህ ጊዜ እንዲጋደሉ ያዛል ወይም ትእዛዝን ተሰጠን። ሱረቱል አልኒሳ ቁጥር 75 ላይ በአላህ መንገድና ከወንዶች ከሴቶችና ከልጆች የሆኑትን ደካሞች እነዛን ጌታችን ሆይ ከዚህች ባለቤቶቿ በዳይ ከሆኑት ከተማ አውጣን የሚሉትን ወይም ለማዳን የማትጋደሉት ለእናንተ ምን አላችሁ? እስላሞች አላህ ራሳቸውን መከላከል የማይችሉትን ደካሞች ለሆኑት ተከራከሩ አይደለም ያለው። ለማዳን የማትጋደሉት ለእናንተ ምን አላችሁ ነው ያለው። የማትጋደሉ ከሆነ እስላምነት የላችሁ ማለት ነው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም እስላሞች አደጋ ላይ ሲሆኑ የማይጋደል እስላም
እስላም አይደለም አሉ። አላህም ቃሉ የማይሻርና የማይሻር ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል የተከበረና የጸና ነው። ስለዚህ እስላሞች ስማችን ብቻ እስላም ይሆናል። የማይጋደል ሰው እስላም አይደለም፣ ጀነትንም አይገባም። ጀነትን መግባት ቀርቶ አሳማሚ ቅጣት አለው ይላል። ስለመታገል ከሚገልጹ ሱራዎች ውስጥ ቁጥሮችን ብቻ ለማስታወስ ይነበባሉ። እነዚህም ቁጥሮች ያነበበ ወይም የሰማ ሰው በአላህ መንገዶች ላይ ለመጋደልና ሕይወቱንም ለመስጠት ዝግጁ ይሆናል፣ ወደ ኋላም አይልም። ሱረቱል አልበቀራ ከቁጥር 153 እስከ ቁጥር 217 እንደዚሁም ሱረቱል አሊ ኢምራን ከቁጥር 131 እስከ ቁጥር 200 ሌላውም ሱረቱል አልኒሳ ከቁጥር 69 እስከ ቁጥር 78 ሱረቱል አልሶፍ ቁጥር 4 እና ቁጥር 10 ቁጥር 11 ቁጥር 12 ስለመታገል ከሚገልጹ ሱራዎች እነዚህ ብቻ አይደሉም። እነዚህ ሱራዎች የተመረጡት የጠነከሩ ከባዶችና አስፈሪ ስለሆኑ ነው። ከነዚህ ቁጥሮች ሶስቱን አሳጥሬ ልግለጻቸው። አሽረፈል መክሉቃት አሽረፈል ጅኒ ወልኢንስ ኻቲመል አንቢያ ወልሙርሰሊን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላህ ያላቸው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ከቃሉ ጋር ሳይለያቸው በአንድ መስመር ላይ ያስቀመጣቸው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ቃል አንድም ነቢይ ያልተጣራበት ነው። የሚያውቅ ሰው በተለይ በወቅቱ የነበሩ ሙእሚኖች ይህ ቃል ሲወርድ ጥምጣማቸውን ሁሉም ኢማማቸውን መሬት ላይ ነው ያስቀመጡት። ይህ ሰውዬ እንደኛ ሰው ይሁን እንጂ ከሰው በላይ ነው አሉ። በቃ ሌላውስ በሱረቱል አልተውባ አላህና ነቢ ሙሐመድን የሚከራከር ሰው፣ አላህና ነቢ ሙሐመድን የሚቃወም ሰው፣ አላህና ነቢ ሙሐመድን የሚያስከፋ ሰው ቃሉ ልብ በሉ ከገባን እነዚህን የሚያደርግ ሰው ለሱ ገሃነም አዛብ ተዘጋጅቶለታል ይላል። ከዚህ በላይ ውርደትም የለም ይላል። እንዲህ ከፍ አድርጎ ያከበራቸው ያወደሳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን በአላህ መንገድ ላይ ቢሞቱ ወይም ቢገደሉ ወደ ኋላ ማለት የለም። ወደ ኋላው የሸሸ እንደ ከፈረ ሰው ነው፣ ወይም ወደ መጀመሪያው ካፍርነታችሁ ትመለሳላችሁን ማለት ነው። ከዚህ በላይ የጠነከረ ሱራ የለም። ሰዎች ከነቢዩ በላይ አሽረፈል መክሉቃት ናቸው። ከሷቸው በላይ ለመክሉቅ ከሷቸው በላይ ትልቅ መክሉቅ የለም። እሷቸውን እዛ ውስጥ ቢወድቁ በአላህ መንገድ ላይ ቢወድቁ ወይም ቢሞቱ ወደ ኋላ ማለት የለም ልናል። ሰዎች ኧረ እባካችሁን ልብ ይኑረን። ሌላውም እኛን ያለውን እስቲ ልግለጽልን። በአላህ መንገዶች ላይ መሞትንም ሳታገኙት በፊት ጀነትን ለመግባት ትመኙታላችሁን? ታዲያ ለምን ሸሻችሁ ይለናል። አትመኙት ማለት ነው። በአላህ መንገድ ላይ ቆርጣችሁ ለሞት እስካላሰባችሁ ድረስ ጀነትን አታስቡ ይለናል። ሌላው ደግሞ እስቲ ሁለት ቁጥሮችን ከሱረቱል አልሶፍ ላይ ቁጥር 10 እና ቁጥር 11ን ልግለጻቸው። ሌላ ጊዜ የቀሩትን በስፋት እናነበዋለን ወይም ይገለጻሉ። ቁጥር 10 ላይ ነቢዩ መሐመድን ነው ሰለላሁ ዐለይሂ ወሰለም ተከታይ ህዝቦችን ወይ እስላሞችን ከአሳማሚ ቅጣት የሚታድናቸውን ንግድ ላመላክታችሁን በላቸው። ልብ በሉ። ይህ ቅጣት አሳማሚ ቅጣት አላህ ያለው ለካፊሮች አላህ ሶስት ነው፣ ልጅ አለው፣
ወለደ ወይም አላህ የለም ለሚሉት የተዘጋጀ አሳማሚ ቅጣት ነው። ከዚህ የሚታድናችሁን ንግድ ላመላክታችሁን ይበላቸው አላህ አለው ነቢ መሐመድ ሰለላሁ ዐለይሂ ወሰለም። እሷም ቁጥር 11 ላይ ጠቅሳታል። ቁጥር 11 በአላህ መንገዶች ላይ በገንዘቦቻችሁና በነፍሶቻችሁም ትታገላላችሁ። የሚታውቁ ብትሆኑ ለእናንተ የተሻለ ነው። ከዚህ ውጪ ከነ ገንዘብህ፣ ከነ ሀብትህ፣ ከነ ልጆችህ፣ ከነፍስህ ጋር ኢማሙ እስታዱ መጅሊሱ ተከታይ ህዝቦችን ይዞ ረግጦ በእውነት ካልገባ የአላህ ቃሉ ቃል ነው። አላህ ምንድን ነው የሚለው? በአኽራ ቀን ምህረት የለም፣ ረሕመት የለም፣ እዝነት የለም፣ ከደግ ነገር መካን የሆነ ቀን ነው ይላል። በዚህ ቀን በእውነት ትገቡታላችሁ እያለን ነው። አላህ የወለደው ልጅ የለም። እንደ ነቢይ ኢብራሂም ዓለይሂ ሰላም ያከበረው ቃሉን ያከበረ ትእዛዙን የፈጸመ ወዳጁ ነው። ከዛ ውጪ ሁሉም ይገባታል፣ አትጠራጠሩ። በመሆኑ እስላሞች ለ7 ተከታታይ ጁምዓ ሰላት አልሰገዱም። አላህ ያከበራቸው መስጊዶች ከ1 ወር በላይ እንደተዘጉ ነው። በዚህ ሁኔታ እንደዚሁ የሚቀጥሉ ከሆነ የሚመጣው ነገር ሁሉ ይምጣ። የእስላሞች ህዝቦችም ክልሎች ውስጥ ያሉትን ቤተ ክርስቲያኖች ሁሉ እንዲዘጉ በአንድነት ውሳኔ ላይ ካልደረስን በስተቀር ለትግራዮች መሪዎች ሰላማዊ ሰልፍና መልካም ንግግር አይገባቸውም። እስላሞች በአፄዎች ዘመን ክፍለ ሀገር የሚባል የነበረ አሁን ደግሞ የአማራ ክልል ውስጥ እና በሰላሌ አካባቢ እንደዚሁም በሐረሪ ከተማ እንዲህ እየተባለ ይገደሉ ነበር። በዚህ ጊዜና በዚህ ቀን ውስጥ የእስላምነትን ምልክቶች ያሳየ ወይም የአዛን ጥሪ ያሰማ እና የሰገዱ ሰዎች ሁሉንም በአንድ ላይ እንደሚጨፈጨፉ ከተገለጸላቸው በኋላ ነበር በሺዎች የሚቆጠሩትን የእስላሞች ህዝቦች ይጨፈጭፏቸው ወይም ሁሉንም ይገሏቸው የነበሩት። የሐረሪ ሁኔታ አገዳደል የተለየ ነበር። መጀመሪያ ላይ በከተማው እምብርት ግልጽ ቦታ ላይ የነበረን በወቅቱ ዘመናዊ ሁሉም ጊዜ እና ዘመናዊ አለው። ዘመን 100 ዓመት በኋላ የሚሻሩ ነገሮች አሉ። የአላህ ቃል ካልሆነ የነቢዩ ሐዲስ ካልሆነ ሁሉም የተሰሩ ነገሮች ይሻራሉ። ዘመን መጥቶ ሌላ ዘመን ይሽራቸዋል። በወቅቱ ግን በሐረር ከተማ ዘመናዊ መስጊድን አፈረሱ። ከዛም ከ2000 በላይ የነበሩትን አብዛኛቸው ሐረሪዎች የነበሩትን እና በወቅቱ የሐረር ከተማ የሃይማኖት ማዕከል ወይም በእውቀት የታወቁ ስለነበሩ ለሃይማኖት ትምህርት ለመማር የመጡት ሶማሌዎችንም እንደዚሁም የከተማ ነዋሪ የነበሩትን ሶማሌዎች አንድ ላይ አንገታቸውን እየቆረጡ ገደሏቸው። ደግሞ አሁን በእኛ ዘመን የአክሱም ከተማ ቄሶችና አመራሮቹ ሂጃብ አትልበሱ በሚል ምክንያት ነው ነገሩን የጀመሩት። ሰዎቹ በእቅድ ነው የሚመሩት። መጀመሪያ የተዘጋጁበት ነገር ነው። ይሄን ካደረግን በኋላ ይሄን እናደርጋለን። እቅድ አላቸው ማለት በዚህ ጉዳይ ላይ ሂጃብ አትልበሱ በሚል ነው ነገሩን የጀመሩት። ከዚያም የአዛን ጥሪ መስማት አንፈልግም በማለት መስጊዶች እንዲዘጉ አደረጉ። ሁኔታቸው መጀመሪያ እስላሞችን የጨረሱት አፄዎች ጋራ ተመሳሳይ ነው። ማንኛውም እስላም ቢሞት የነጀሰ ወይም ነጂስ ስለሆነ መቀበር በፍጹም አይገባቸውም። የተቀደሰችውን መሬት ያበላሿታል ወይም ያረክሷታል በማለት እስላም እንኳን ካፊሮች አይቀበርም ብሎ አልከለከለም በሀገሩ። የሚገርም ነገር ነው። ስለዚህ ወደ ቀብር ሲሄዱ ከ30 ኪሎ ሜትር በላይ
ሲመለሱም ከ30 ኪሎ ሜትር በላይ ተጉዘው እንዲቀብሩ ተወሰነባቸው። ይህ ውሳኔ የተወሰነው በድካም የተነሳ እንዲሰቃዩና ከዛም ቀስ በቀስ ከሀገራቸው ለማባረር ነው። መስገጃና መቀበሪያ ያጣ ሰው ምን ሀገር አለው? በአራት ሰው ብቻ የሚቀበር ሬሳም ቀብርም የለም። የሰፈሩ ወጣቶችና አፎቻ ወይም እድር አንድ ላይ ሆነው ሬሳውንም የሚቀብሩት። ሁሉም ሰው መኪና የለውም። ሀብት ያለው ሰው 20 ሰው 30 40 ሰው ይዞ ይቀብራል። አብዛኛው ሰው ድሃ ነው። ስለዚህ የሰው ልጆች በገዛ ሀገራቸው የመስገጃ ቦታና መቀበሪያ ሲከለከሉ እየደረሰባቸው ያለው መከራና ስቃይ ለመገመት ያስቸግራል። በዚህ ላይ አሁን ደግሞ ጦርነት ታወጀባቸው። ሰላት እየሰገደ የተገኘ ሰው ይገደላል የሚል ወይ ክርስቲያን ሁኑ። አሁን የቀራቸው እንደ አፄዎች ክርስቲያን ካልሆናችሁ አንገታችሁ ይቆረጣል ነው። ግን እንገላቸዋለን ብለው ውሳኔ ያደረጉ አዋጅ። ይሄ ጦርነት ነው። ሰዎች በዚህ ውስጥ በኢትዮጵያ ውስጥ ያሉት እስላሞች ህዝቦች ሁሉ በተለይም የአዲስ አበባ መጅሊስና የመስጊድ ኢማሞች እንደዚሁም ብዛት ብዙ እስላሞች የሚከተላቸው እስታዶች የሃይማኖት መሪዎች ናቸው። ስለዚህ እስከሚገደሉ ድረስ መጠበቅ የለባችሁ። ለነዚህ ለተጎዱና ለተዋረዱት እስላሞች ለየት ያለ ውሳኔያችሁን ከእናንተ እንጠባበቃለን። እስላሞች እነዚህ ትግሬዎች ካዕባን ለማፍረስ የሞከሩ የልጅ ልጆች ናቸው። ታሪካቸው በሱረቱል አልፊል ላይ ይገልጻል። እስላሞች አፄ ዮሐንስ እና አፄ ምኒልክ፣ ንጉሥ ኃይለ ሥላሴ እንደጨፈጨፋችሁ እንጨፈጭፋችኋለን እያሉ በየቀኑ እንደሚፎክሩት አንድ ቀን ይጨፈጭፏቸዋል። አለበዛም ከስቃዩና ከጭቆናው የተነሳ ከሀገራቸው ወደ አገኙት እንዲጠፉ ነው። የአክሱም ከተማ የሃይማኖትና የፖለቲካንም ስራን አንድ ላይ የሚመሩት ቄሶች የእስልምና ጉዳይ ወይም መጅሊሱ ምንም የሚያገባው ነገር የለም የሚሉ ናቸው። መጅሊሱ ግን ከ60 ሚሊዮን በላይ ህዝብ ተከታይ ያለው ነው። ለምን? ሀገሪቱ ክርስቲያን እስላም ብቻ ነው። ከ120 ምናምን ሚሊዮን የሚባሉት 60 ሚሊዮን በላይ እስላም ነው። አንድም ጊዜ መጅሊሱ ለእስላሙ ህዝቦች ጠንከር ያለ ትእዛዝ ሰጥቶ አያውቅም። መስጊድ ሲፈርስም ሲቃጠልም ወይ ዝም ይላል ወይንም እየተከታተልኩት ነው፣ ከሚመለከታቸው ክፍሎች ጋር እየተነጋገርኩ ነው ይላል። ይሄ ምንድን ነው? ልማድ አለው፣ ህዝቡን ለማስተኛት ለማረሳሳት። ተመልከቱ፣ አንድ ክርስቲያን ነው። ክርስቲያን ሁሉ መጥፎ ነው ማለት ነው። አብዛኛቸው ግን ያው እንደምናያቸው ነው። ለምን? ቢያንስ የትግራይ ህዝቦች ንጹህ ቢሆኑ ይህ አዋጅ ሲደረግ አጠቃላይ መቃወምና መከላከል ነበረባቸው። ወጣቱ እስላምን ለመግደል ማንሰፋሰፍ አልነበረበትም፣ ዝግጁ መሆን አልነበረበትም። ለምን? ፍላጎት አላቸው። ክርስቲያን ሁሉ ይሄን ነገር ይፈልጋል ማለት ነው። የተወሰኑ ግን አንዳንድ አሉ። ግን አብዛኛው ስታያቸው ታዲያ አንዳንዱ ምንድን ነው ግን ዋናው ነገር ለመናገር ፈለጉት። ይህ አንድ ሰው አብዛኛው ጊዜ በዘመናዊ ስልክ የምናየው ሰው ነው። የእስላሞች መስጊድ ህገወጥ ተብሎ ወይንም ለልማት ተብሎ መፍረሱ ይቁም አለ። ተመልከቱ፣ ይህን ማለት የነበረበት መጅሊሱና እስታዶቹ የመስጊድ ኢማሞች ነበሩ። ከአቅማችን በላይ ሰውንስ እኛ አልቻልንም፣ እስላም ህዝቦች ያውላችሁ ጉዳዩ የእናንተ ብሎ ወደ እኛ ማስተላለፍ ለህዝቡ። በዚህ ምክንያት መጅሊሱን ክርስቲያኖችም ናቁት፣ እስላሙም እምነት የለውም።
በትግራይ ክልል የሚገኙ እስላሞች ህዝቦች ሁሉንም ቀስ በቀስ በአክሱም ከተማ በእስላሞች ላይ የተጀመረው ጥላቻ፣ ምቀኝነትና ቅናት የነዚህ ድምር ወይም የወለዳቸው ያመጣቸው ጭካኔ ይቀጥላል። እስላሞች ከንቀታቸው የተነሳ እስላሞች ከኛ ጋራ በአንድ ሀገርና ወንበር ላይ መቀመጥ የለባቸውም፣ የበታች መሆናቸውን አውቆ መኖር አለባቸው ይላሉ። ይህንን ቃል ይናገሩ የነበሩት መጀመሪያ አማራዎች ነበሩ። ለዚህ ንቀት ያበቃቸው እስላሞች በአንድነት በአላህ መንገድ ላይ ስለማይታገሉ እና መሪዎቻችን ከመጅሊሱ ጀምሮ የመስጊድ ኢማሞች እና እስታዶችም ወሃቢይ ወይም ሙሽሪክ በሚል የተከፋፈሉ መሆናቸው እና የመንግስትን ፍራቻ ስላለባቸው ነው። ሌላው አላህ በተለያዩ ሱራዎች የሚለያዩ እስላሞችን እንደማይፈልግ ይገልጻል። እስላሞች ሳትለያዩ በአንድነት የማመንን ገመድን ያዙ ብሎ ያዘናል። እንደነዛ እንደ ኦሪትና ወንጌል ወይም ተውራትና እንጂል ባለቤቶች ተለያይተው እንደተጨቃጨቁት አትሁኑ ብሎ ያስጠነቅቀናል። አላህ በአኺራ ቀን በትክክለኛው መንገድ ላይ ያለውንና የሌለውን በፍርድ ይለያል። በዚህ ጉዳይ ላይ ጠያቂ፣ መርማሪ፣ ቀጪ አላህ ብቻ ነው። አዱኛ ላይ በአላህ መንገዶች በአንድነት እንታገል። እስላሞች ልብ ይበሉ፣ እኛ በአላህ መንገዶች ላይ ብንሞት ጀነተል ፊርዶስ ይጠብቀናል። የት እንደሚገቡ የማይታወቁ ካፊሮች እንኳን ሕይወታቸውን እየሰጡ ነው። የአዱኛ ዓለም የተፈጠረችው ለፈተና ብቻ ነው። እስላሞች ከኛ በፊት ባለፉት ዘመናት ውስጥ ተሰምቶም ታይቶም በማይታወቅበት ሁኔታ በአላህ መንገዶች ላይ ከፍተኛ የሆነ ፈተና ገጥሞናል። አላህ አዱኛን የፈጠራት ወይ የፈጠርኩት የጀነትና የአዛብን ሰዎች ሊለይበት ነው። በአላህ መንገዶች ላይ የታገሉትንና የማይታገሉትን ሳንለይ ወይም ሳናውቅ ጀነትን ልትገቡ ትፈልጋላችሁ ይለናል። አላህ መንገዶች ላይ አደጋ ሲደርስ አደጋ ላይ ሲወድቁ እናንተን በዚህ ጊዜ ሳንለያችሁ ሳናውቅ ጀነትን ልትገቡ ትፈልጋላችሁ ወይ ብሎ እኛን ይጠይቀናል። ግን አዋቂ አላህ ብቻ ነው። እስላሞች መንግስት ውስጥ ግዛዊ ስልጣን ያላቸው መጀመሪያውኑ እስላሞችን የሚጠሉት አንዳንድ የክልል ፕሬዝደንቶችና ባለስልጣኖች ህገ ወጥ ነው ወይም ለልማት በሚል መስጊዶችን እያፈረሱ ነው። መስጊድ ካለበት ቦታ ሌላ ለልማት የሚሆን ቦታ ጠፍቶ ነው መስጊድን የሚያፈርሱት? አይደለም። ለእስላሞች ህዝቦችና ለመስጊዱ ያላቸውን ጥላቻና ንቀት ነው። እንደዚሁም መንግስቱም ሰራዊቱም ህጉም እየተመለከቱ በአማራ ክልሎች ብዛት ያላቸው መስጊዶች ፈርሰዋል ወይም ተቃጥለዋል። የሃይማኖቱ ተከታይ ህዝቦችም ተገለዋል ወይም ተሰቃይተዋል። በዚህ ጉዳይ ላይ በመንግስት በኩል የተያዘና የተጠየቀ የለም። መጅሊሱም ተከታትሎ ለህዝቡ ያቀረበው ሪፖርት የለም። እዛው ዝም ነው። ክርስቲያኖች በእስላሞች ላይ ያላቸውን ምቀኝነትና ጥላቻን ተራ በተራ እየገለጹ ነው። አሁን ደግሞ ባለተራው ትግሬ ተነሳ። እስላሞች ለ3 ቀኖች ሰላማዊ ሰልፍ ያደርጋሉ። ከዛም ከመቃወም ውጭ ምንም አያመጡም እያሉ ይገኛሉ። ስለዚህ ሁሉም እስላም አላህ በሱረቱል አልሶፍ ቁጥር 4 ላይ እንደ ተናስ ግንብ የተሰላለፉ ሆነው በሃይማኖቱ
ወይም በመንገዱ የሚጋደሉትን ይወዳል ይላል። ሌላውን እንደማይወድ ግልጽ ነው ያደረገው። ስለዚህ ስንታገል የጠሩም የከተማም እስላም አንድም ሳይቀር እንደ ተናስ ግንብ የተሰላለፉን አላህ ይወዳል። እኛም እንደዛው ሰልፍ አድርገን መታገል አለብን። ልዩነታችንን ለአኽራ ቀን ፍርዱን ለአላህ በመስጠት በአንድነት በአላህ መንገዶች ላይ የምንታገል ከሆነ መጀመሪያ ላይ እነዚህ ባለጌ የሆኑ ክርስቲያኖች ስነ ስርዓት ወይንም አደብ እንዲይዙ ወይም ክብራችንን እናስጠብቅ ነበር። ሌላው መስጊድ ፈርሶ ወይም ተቃጥሎ ሰላማዊ የሆነ ሰልፍ የሚከለክለንን መንግስትም ቢሆን የከለከለንን መብታችንን እናስከብር ነበር። አንድነት ከሌለ ኃይል የለም። በዚህ ላይ አጭር የሆነ አንድ የቱርክ እውነተኛ ታሪክ ነው። እሱን ነው የሚገልጽላችሁ። ለምን ለእስላሞች ሁሉ ጥሩ ነገር ስለሆነ። ሶስት ልጆች ነበሩት። 3 ወጣቶች ናቸው። ስለዚህ እስቲ ሂዱና 3 እንጨት አምጡ አላቸው። እንደ ዱላ ነገር አመጡ። ሲበሩት አላቸው፣ ሰባበሩት። 3 የአሁኑ አይነት እንጨት አምጡ አላቸው። ዱላ አመጡ። 3 ቦታ ይሰሩት አላቸው። ጫፉን፣ መጨረሻ ጫፉና መካከሉን 3ቱም ቦታ ግጥም አድርጎ አሰሩት። እስቲ ትልቆ ስበራው አለ። ትልቁ ወንዱን ስበራው አልቻለም። መስበር ቀርቶ መንቀሳቀስ አልቻለም። ሁለተኛውም በል ስበራለሁ አልቻለም። 3ተኛውም አለው አልቻለም። ልጆች አደራ አለ እስከ አኽራ ቀን የልጅ ልጇቸው አደራ እንዲሆን ከተለያያችሁ እንደ መጀመሪያው እንጨት ትሰባበራላችሁ አለ። አንድ ከሆናችሁ ማንም አይሰብራችሁም። እስላሞች አንድ ከሆንን አላህም ይሄንን ነው የሚለው፣ አትለያዩ፣ አንድ ሁኑ። ካፊሮች በአንድነት እንደሚዋጓችሁ በቁርአን ሱራ በአንድነት እንደሚዋጓችሁ በአላህ መንገድ ላይ በአንድነት ተዋጓችሁ ይላል። ስለዚህ እስላሞች አንድነት ከሌለን እንደ ያው አዲስ አበባው አንወር መስጊድ ላይ ፖሊስ ገብቶ ተመልከቱ፣ ከነጫማው በዱላ የ17 ዓመት በጥይት በግንባር አንድነት ከሌለ ትንሽ ከሆንን እውነት ከ60 ሚሊዮን በላይ ህዝቦች ነን። 40 ሚሊዮን ወይም 30 ሚሊዮን ሰልፍ ቢወጣ በእውነት ነው የምላችሁ የጎሪጥ እንኳን አያንም። የጎሪጥ መብታችን ይከበራል፣ ንቀቱ ይነሳል፣ የአላህ መስጊድ ይከበራል። ከዛ ውጪ ሁልጊዜ መስጊድ እየፈረሰ ለልማት አማራ ክልልም ትግራይ ክልልም እስላሞች የተናቁ እየተገደሉ መስጊድ የዘጋ እስከዚሁ ይቀጥላል። በቃ ሰላም እስላም ሰላም መሰል 3 ቀን ያደርጋል፣ ነገሩ ያበቃል። እባካችሁን እስላሞች አላህን ፍሩ። አንድ ሆነን በአላህ መንገድ ላይ እንታገል። እስላሞች ካፊሮች የጠሉትን አዱኛን እኛ ለምን እንወዳታለን? በየዓመቱ ወይም ሁልጊዜ ክርስቲያኖች እስላሞች እንዲጠፉ እያደረጉ ወይም መስጊዶችን እያፈረሱ እና እያቃጠሉ የአላህ የሃይማኖት መንገዶች እየተከለከሉ ለምን እንለምናቸዋለን? ነገሩ በጣም የሚገርምና የሚያሳዝንም ነው። ሁላችንም በአኽራ ቀን በአላህ ፊት ተጠያቂዎች ነን። ተጠያቂ ብቻ አይደለም፣ ገሃነም አዛብ ይጠብቀናል። ከላይ በኩል በሱራና በቁጥር የተገለጹትን በቅርብ ጊዜ አላህን ለሚፈራና ለሚሰሙ ሰዎች ወይም እስላሞች ይገለጻሉ ወይም ይነበባሉ። እስላሞች አላህን ፈሪዎች ከሆንን የአላህን ቃሉን አክብረን አንድ ላይ እንፈጽም። የአክሱም የእስላሞች ስቃይና መከራ እስከ መጨረሻው አንድ ፍትህ እስከሚያገኙ ድረስ መረሳት የለብንም፣ መታገል አለብን። አበ ረመዳን ከአብ ሸሪፍ መልታል።